አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ኖላዊት ወይዘሮ ባዩሽ ከእስር ቤት ከመፈታቷ በፊት እንግዲህ ወይዘሮ ሜላት ባዩሽ መፈታት የለባትም እያለች ነበር ማለት ነው። መስፍንም ደግሞ ብትፈታ ትጠቅመናለች እንጂ አትጎዳንም፣ ምክንያቱም እሷ ከተፈታች በኋላ እያንዳንዱ ነገር ማወቅ የምንችለውን ነገር ማወቅ አለብን እያለ እየነገራት ነበር ማለት ነው። ወይዘሮ ሜላት እንግዲህ መስፍን ላይ ነው ጉራዋ ማለት ነው። ምክንያቱም ባዩሽ በአሁኑ ሰዓት ላይ የምትገኘው በቤቷ ነው ማለት ነው። ከእስር ቤት እንግዲህ ጎበዝ ጀግና ሆና እንደዚሁም ደግሞ ከመፈታቷ በፊት ፖሊሶቹን በጣም ተገለማምጣና እንግዲህ ጀግንነት ነው በጣም እነሱ ላደረጓት ነገር እስር ቤት እንዳስገባት ዋጋ አስከፍላችኋለሁ እያለች እየፎከረች ነው ከዛ ግቢ የወጣችው ማለት ነው። ሰላም ጤና ይስጥልኝ የሎሚ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ የዘንላችሁ የመጣነው ኖላዊቶችን ነው ማለት ነው። ሀና እንግዲህ የአሴርን ፍቅር ገፍታ ከኢዛ ጋር ፍቅሯን እያጣጣመች ትገኛለች ማለት ነው። እንግዲህ ሀና አሴር እንደሚወዳትና እንደሚያፈቅራት አስቀድሞ ባይነግራትም ማለት ነው፣ እሱ ግን ሊነግራት ነበር። ያኔም ደግሞ የቀጠራት እሷ ጥፋቷ ምንድን ነው አንድ ላይ ሁለቱንም መቀጠሯ ነው ማለት ነው። አሴርና ኢዛን አንድ ላይ ስለቀጠረች የዛኔም ደግሞ አሴር ቢቀጥራትም አብሮ የፍቅር ጥያቄ ሊያቀርብላት ነበር። አስቀድማ ግን እሷ ከኢዛ ጋር ኢዛ ትቷት ሲሄድ ኢዛ አፈቅርሃለሁ እወዳለሁ ስትል ሰምቶ አሴር ተናዶና ተበሳይቷል ማለት ነው። በዚህ ሰዓት እንግዲህ ማን ይታመናል ማለት ነው። ሀና ግን የሚወድሽንና የሚያፈቅርሽን የሚሻልሽ አሴር ነበረ። አንቺ ግን አይሆነኝም አልፈልግም ብለሻል ማለት ነው። ምክንያቱም ድጋሜ ስህተቴ ምንድን ነው ምን አጥፍቼ ነው ብለሽ ስትሄጂ እንደሚወድሽ እንደሚያፈቅርሽ ነገሮሻል ማለት ነው። አሁንም ማቋረጥ ትችይ ነበረ። ኢዛም ደግሞ እውነት ግን ሀና ፍቅሬን አምናው ነው የፍቅር ጥያቄን የተቀበለችኝ እያለ ግራ ተጋብቷል ማለት ነው። ከዚህ በፊትም እንግዲህ ከሱ መራቅ አለብሽ አለበለዚያ እኔ ራሴው እገልሻለሁ እያለቻት ነበር ማለት ነው። ሰላምንም እሷንም ማስጠንቀቃ ነበር ማለት ነው። አሁን ላይ ግን ያደረገችው ምንድን ነው እሷ እና ተምቹም ደግሞ ጎዳና ላይ ቢወጣም ወደ ነበረበት በሀና ንዴት አሴር ራሱን ወደ ነበረበት መልሷል ማለት ነው። ተምቹም ደግሞ ወደ ነበረበት እርግብ አሁን ላይ ያለችው ከዚህ በፊትም ደግሞ የባዩሽ የሽማግሌው የሚያስፈታት ማለት ነው እርግብን አስወግዳት ብለው ነበር። እሱ ግን የላካቸው ሰዎች እርግብን አላገኟትም። እርግብ ቀርማ የትናን ብር ሰርቃ ሂዳለች ማለት ነው። እንግዲህ የሜሮንን ብር ዘርፋ ወደ ባህር ዳር እንደሄደች ነው በራሷ ምርጫ የምናውቀው ማለት ነው። ወይዘሪት ባዩሽ ደግሞ እርግብን አገኘሃት ወይ ስትለው አዎ አግኝቻታለሁ ነው ያለው ማለት ነው። በዚህ ሰዓት ላይ ማንም የሚታመን የለም። በዚህ ሰዓት ሀንዬ ግን ብትመለሽ እመኝልሻለሁ ከአሴር ጋር ማለት ነው። አሁን ላይ በጣም ትልቅ ችግር ውስጥ እየገቡ ነው ማለት ነው። ተምቹ በእርግብ ምክንያት እንደዚህ ሆኗል ማለት ነው። መንገድ ላይ እንግዲህ አጋጣሚ ሆኖ ከዚህ በፊት አይታችሁታል፣ ክፍል ስንት ላይ ነው መልሰዋለች ማለት ነው። እንትና ድንብላል አግኝተው ምግብ ለሱ እየሰጠችው ነው ማለት ነው። ምግብ ብሰጠውም ግን እሱ ፍቅር አሁንም ፍቅሩን እንትን አላለም ማለት ነው። ስለ እርግብም ስታነሳበት ያቺ ልጅ ናት እንደዚህ ያደረገች ስትለው ስለ እሷ አንድም ነገር ምንም ነገር እንድትይኝ አልፈልግም፣ በሷ አትምጭብኝ ብሏታል ማለት ነው። በዚህ ሰዓት ላይ እንግዲህ አሴር በጣም ልቡ ተሰብሯል ማለት ነው። ወይዘሮ ሜላት ባዩሽን መጠየቅ አለብኝ ምግብ አቋጥሪልኝ ትላታለች ማለት ነው። ምን ለማለት ወይዘሮ ሜላት እንደዛ ያለችበት ምክንያት ምናልባት ጥርጣሬ ላይ ባዩሽ መፈታቷን እንዴ አሁን ነው እንዴ ትዝ የሚላት ማለት መጠየቅ ትዝ የሚላት አሁን ነው እንዴ እስከዛሬ ድረስ አትጠይቃትም ነበር እንዴ ባዩሽ እኮ ማለት እንግዲህ በጣም ብዙ ነገር ያደረገች ይናል ለምን ትፈታለች እያለች ለመስፈንም እየነገረችው ነበር ማለት ነው። እሷ ግን ግራ ተጋብታለች። ወይዘሮ ባዩሽ እንግዲህ ድጋሚ ስህተት ትሰራለች ብላችሁ ታስባላችሁ? ከሜሮንም ጋር እንግዲህ እስር ቤት እያለች ምንድነው ያደረገችው? በጥፊ የመታቻት ሜሮንን ለምንድን ነው? ሜሮንም ደግሞ እዚሁ ትበሰብሻላለች እንጂ ከዚህ አትንቀሳቀሽም ስትል ማንኛችንን ግን አንቺ እኮ መፈታት የሌለብሽ ሴት ነሽ ስትላት እንግዲህ ወይዘሮ ሜሮን ባዩሽ ተናዳ ደግሞ በጥፊ መታቻት ማለት ነው። ሜሮን እንግዲህ እንደዚህ ያለቻት ምክንያት ብዙ ምክንያት ስላላት ነው። ባዩሽ እውነቷን ነው መፈታት አልነበረባትም። ብዙ ወንጀል ሰርታለች ማለት ነው። ብዙ ነገሮችን በጣም ብዙ ነገር ስለሰራች እንደዚህ ማድረጓ በጣም ለሁላችንም አሳሳቢ ጉዳይ ሆኗል ማለት ነው። ባዩሽ
በጣም ከዚህ በፊት ታስታውሷችሁ። አሁንም ደግሞ እኔ ላንቺ ምንም ነገር በቃሉ እንግዲህ ምንም ነገር ላንቺ ወደ ኋላ ምለው ነገር የለም፣ ላንቺ የፈለግሽውን ጠይቂኝ፣ እኔ ባለኝ አቅም አግዝሻለሁ ብሏታል በቃሉ። እሷም ደግሞ እሺ ደስ ይለኛል፣ ግን እሷም ይሄ ነገር ደግሞ እንዴት ነው እያለ ባዩሽን ግን እሱ ለመበቀል ይፈልጋል ማለት ነው። በቀላሉ አይተዋትም። ከዚህም በፊት እየፎከረባት ነበር ማለት ነው። ምክንያቱም እርግብን አስወግዳት እንኳን ስትለው ምንድን ነው ያላት? እሱ እያቀደላት ምን እንዳቀርኩልሽ አታውቂ፣ እኔ ሁሉንም ነገር እሺ ስልሽ ጅል እመስልሽ አለ ወይ እያለ ነበር ማለት ነው። በቅርብ ቀን እንግዲህ ሁሉንም ነገር እናያለን። ሜላት ግን እኔ ሜላት እያናደደች ነው። ልክ ሀና እንደ ሜላት ናት። ምክንያቱም አንደኛ ነገር እንደዛ ዋይ ስትል ለነበረ እንደዛ አድርገኛ ትፈታ መፈታት የለባትም ምናምን ስትል ቆይታ ድጋሜ ደግሞ መጠየቅ አለብኝ፣ እሷን ሄጄ ጠይቄ ማየት አለብኝ ወይዘሪት ሜሉካ ብላለች ማለት ነው። ዲም ብላል እንግዲህ ከተምቹ ጋር ደግሞ ምግብ እያቀራረበችለት ትገኛለች ማለት ነው። በዚህ ሰዓት ላይ ግን ማን የሚታመን ይመስላችኋል? በእርግጥ አሴር እና ተምቹ በጣም ያሳዝናሉ፣ ልብ ይሰብራል። ሀና ግን ነገ እያለቀሽ ተመልሰሽ ወደ አሴር ትመጫለሽ። በነገራችን ላይ ሀናንም ባንወቅሳት ብዬ እንትን እላለሁኝ። ሀናን እንግዲህ አንወቅሳት ምናምን እምላችሁ ምንድን ነው አሴር ራሱ የፍቅር ጥያቄ አላቀረበላትም። በመጀመሪያ ከበፊቱም ሲጀመር ይቺ ፋራ ናት አትሆነ ፍቅር እያለው ነበር። ስለ ሀና ምንም ነገር አትበላይ ተምቹ እያለው ነበር ማለት ነው። እሷን እንደዛ ያለበት ምክንያት ምንድን ነው? ዙሮ ከመውደድ አንጻር እንደገናም ደግሞ ተምቹ ሁሉ ጊዜ ይቺ ፋራ ናት የሚለው አይገባትም ምናምን። ሀናን ደግሞ እስከዛሬ የፍቅር ጥያቄ ያላቀረበላት ነገር ምናምን ምንድን ነው እሱን ስለሚፈራ ነው ማለት ነው። በዛ ላይ ደግሞ ብዙ ችግርና ብዙ ጭንቀትን ስላሳለፈች ለዛም ብሎ ነበር ሲጠብቃት የነበረ። ሀና እውነት ለመናገር ይሄን ያሰራኸው አክተር ግን የተረገምክ ነህ፣ ነፍስህ አይማርም ማለት ነው። አሴር እንደዛ ሲጠብቃት ኑሮ በስተመጨረሻ እንደዚህ ማድረግ በጣም ያናዳል፣ ያበሳጫል ማለት ነው። በቅርብ ቀን ብቻ ሁሉም ነገር ያበቃለታል ማለት ነው። እንግዲህ ሜሉዬ ፈጣሪ ይጠብቅሽ እንላለን። አሁንም ጠንቀቅ ካላልሽ ባዩሽ እንደምትጎዳሽ 100% ምንም እርግጠኛ እንትን የለኝም ማለት ነው። እንደገናም ደግሞ መስፍን እስካሁን ድረስ ለሜላት አልነገራትም። ምክንያቱም ባዩሽ በምን ምክንያት እንደዚህ እያደረገቻት እንዳለ ቤተሰቦቿን መንቅርቅር እያደረገች እንደዚሁም ደግሞ እንደዛ እስከ መግደል ድረስ ያደረሳት ነገር ምንድን ነው በሜላት ላይ። ከዚህ በፊት መስፍንን እስር ቤት ሊጠይቃት እንደሄደ ባዩሽን የነገረችው አንድም ነገር ርህራሄ የሚባል ነገር የለም። ባዩሽን ብዙ ነገር ሜላት ወስዳብኛለች ብላለች። ምንድን ነው የወሰደችብሽ? መስፍን እንደምትወደውና እንደምታፈቅረው ነበር የነገረችው ማለት ነው። እናንተን ወስዳብኛለች በዋዛ አለቃትም አልተዋትም ብላለች ማለት ነው። እውነትም እንደፎከረችው አሁንም ደግሞ የእርግብ መሄድ ስትሰማ ከበቃሉ ጋር በጣም ትጣላለች ባዩሽ ማለት ነው። እርግብ እንደነገርኳችሁ የሜሮንን ብር ይዛ የገባችው ባህር ዳር ሂዳለች። ከወደዳችሁት ቪዲዮን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንወዳችኋለን። ባይ ባይ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ